ምዕራፍ 40 ዮሴፍ የእስረኞችን ሕልም እንደተረጎመ። ከዚህ ነገር በኋላ እንዲህ ሆነ። የግብፅ ንጉሥ የጠጅ አሳላፊዎች አለቃና የእንጀራ አበዛዎች አለቃ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹሞች በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። በእስር ቤት ውስጥም ዮሴፍ ታስሮ በነበረበት የግዞት ስፍራ አጋዛቸው። የእስር ቤቱ ዘበኞችም አለቃም ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም 1 ዓመት ተቀመጡ። ሁለቱም በአንዲት ሌሊት ሕልምን አለሙ። በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊዎች አለቃና የእንጀራ አበዛዎች አለቃ ሁለቱም እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትን የፈርዖን ሹሞች እንዲህ ብሎም ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ፣ ሕልማችሁን ምንድን ነው? የጠጅ አሳላፊዎች አለቃ ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ሐረግ በፊቴ ሆና አየሁ። በሐረጉም 3 ቅርንጫፎች ወጡ። እርሷም ቅጠልና አበባ አወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበር። ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የሕልምህን ትርጓሜ ይህ ነው። 3 ቅርንጫፎች 3 ቀኖች ናቸው። እስከ 3 ቀን ድረስ ፈርዖን ሹመትህን ያስባል። ወደ ጠጅ አሳላፊዎች አለቃነት ይመልስሃል። ጠጅ አሳላፊ በነበርክበት ጊዜ ስታደርገው እንደነበረው እንደ ቀድሞ ሹመትህም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። ስለ እኔም ለፈርዖን አሳስበህ ከዚህ የእስር ቤት አውጣኝ። ሌቦች በስውር ከዕብራውያን ሀገር ሰርቀውኛልና በዚህም ደግሞ ምንም ያደረግኩት ሳይኖር በግዞት ቤት አኑረውኛልና። የእንጀራ አበዛዎቹ አለቃም ሕልሙን በመልካም እንደተረጎመለት ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆ 3 መሶቦች ነጭ እንጀራ በራሴ ላይ ነበር። በላይኛው መሶብ ፈርዖን የሚበላው ጋጋሪው በየአይነቱ የሠራው መብል ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የሕልም ትርጓሜው ይህ ነው። 3ቱ መሶቦች 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ይቆርጥሃል፣ በእንጨትም ላይ ይሰቅልሃል። የሰማይ ወፎችም ሥጋህን ይበሉታል። እንዲህም ሆነ። በሦስተኛው ቀን ፈርዖን የተወለደበት ዕለት ነበር። ለሰራዊቱም ሁሉ ግብርን ያደረገ የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል አሰበ። የጠጅ አሳላፊዎቹን አለቃ ወደ ሹመቱ መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዛዎቹንም አለቃ በእንጨት ላይ ሰቀለው፣ ዮሴፍ እንደ ተረጎመላቸው። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።